ኤርትራን አየር ክልል ሰንጥቀን አልፈናል። ኢላማ ጋር ደረሰናል። ለተጽዕኖ ዝግጁ። የኛ ተልእኮ ግልጽ ነው። የኛ የሆነውን ማስመለስ። ሰላም ጤና ይስጥልኝ ውድ ቻናል ቤተሰብ ተከታታዮች፣ እዚህ ጋር እንደተመለከትነው የኢትዮጵያ አየር ኃይል ከዚህ በፊት ከሳምንታት በፊት ልምምድ እያደረገ እንደነበር አስታውሻችኋለሁ። የኤርትራ አየር ኃይል በኢትዮጵያ አየር ኃይል እጅ ውስጥ እንደሆነ ግልጽ ነው። አይበለው እንጂ ቢጀምር 100% በበላይነት እናጠናቅቃለን። ደግሞ እንደማጀምር ግልጽ ነው። ለዚህ ደግሞ የምስራቅ አፍሪካ በበላይነት የምትታወቀው ኢትዮጵያ ያለት የወታደር ቁመና በአፍሪካ በአጠቃላይ በአምስተኛ ደረጃ እንዲሁም በምስራቅ አፍሪካ ቀጠና በቀዳሚነት የምትጠቀሰው ነች። ለዚህም ደግሞ አሁን ከተጨባጭ በልምምድ ውስጥ ባሉበት ሰዓት አሁን የተመለከትነው ባጭሩ የሚያስረዳው ባጭር ጊዜና በተቀላጠፈ በበላይነት የምናጠናቅቅበት ውጊያ ይሆናል ማለት ነው። ነገር ግን አጀምርም። ለዚህ ቅድመ ልምምድ አድርጋ ዝግጅቷን አጠናቃለች። ጀነራል ይልማ መደርሳም በዚህ በፊት ገልጸዋል። እኔም በቪዲዮ አስታውሻችኋለሁ። ስለዚህ ኢትዮጵያ ብዙዎቻችሁ የምትሳለቁ በሰፈር እንደምታደርጉት ጨዋታ አይነት እንዳይመስላችሁ። ለዚህ ለሰፈር በርካታ የእግረኛ ኃይል እየተዘጋጀ ነው። ለአብነት ያህል በዛሬው ዕለት የአየር ወለድ ክፍለ ጦር በሰሜን ሸዋ ዞን በውልጋ ክፍለ ክላስተር የሚኒሻ አሰልጥኖ ማስመረቁ ይታወሳል። በዛሬው ዕለት አስመርቋ ማለት ነው። አየር ወለድ ነው እነዚህ ሚኒሻዎችን ያስመረቃቸው። ሰሞኑን የአማራ ክልል ፕሬዚዳንት አረጋ ከበደም ተናግረዋል። ስለ መከላከያ ምስጋና አቅርበዋል። መከላከያ እንግዲህ ከሚኒሻና አድማ ብተና እንዲሁም ፖሊሶች ጋር በመቀናጀት እያሰለጠን እንደሆነ ይታወሳል። ዛሬም የአየር ወለድ ክፍለ ጦር በሰሜን ሸዋ ዞን ቡልጋ ክላስተር ሚኒሻዎችን አሰልጥኖ አስመርቋ ማለት ነው። ስለዚህ ክልሉን በክልሉ ራሱ ማስተዳደር የሚችልበት ቁመና እንዲደርስ እያሰለጠነ እያስታጠቀ ይገኛል ማለት ነው። ስለዚህ ሀገራችን አሰብ ወደብ 100% በእጃችን ትገባለች። በቃ አለቀ። የአየር ኃይላችን በከፍተኛ ሁኔታ በልምምድ ላይ አድርጎ ዝግጅቱን ጨርሷል። ይህም በበላይነት የሚያጠናቅቅበት ነው። አይበለው ሁለት ክንፍ የተመሰረተ አለ በምስራቅ አፍሪካ። አንደኛው የሱዳን ፈጥኖ ደራሽ በኤርትራ ጥርስ ውስጥ እንደገባች ይታወቃል። ሁለቶች ባላንጣ ናቸው። ኢትዮጵያ በገለልተኛነት ጉዳዮችን ትመለከታለች። በሱዳን በሁለቱ መካከል ጣልቃ አልገባችም። እንደውም እስከ ማሸማገል የደረሰችበት ሁኔታ ተመልክተናል። ስለዚህ ምስራቅ አፍሪካ ውስጥ ኤርትራ በጦር አጫሪነት ጣልቃ ገብነት ትታወቃለች። ይህ ደግሞ እየተንደረደረች ወደ ገደል መግቢያዋን ጫፍ እያመላከተ ጉዳይ ነው። ቢጀምር ባጭር ጊዜ አመታት በመጨረሱ ውስጥ ይጠናቀቃል። ይህ ግልጽ ነው። ለዚህ ደግሞ የአሰብ አፋሮች በግልጽ እንቅስቃሴ ጀምረዋል። እንዲሁም ደግሞ የኤርትራ ዲያስፖሮች እንቅስቃሴ ጀምረዋል። 30 ዓመት ሙሉ በስልጣን ሽምግልናውን የጨረሰ ይልቀቅ ለተተኪ ትውልድ ይስጥ በማለት ብሎ ሪቮሉሽን የሚል እንቅስቃሴ ጀምረዋል። ለዚህ ብዙ በርካታ አመላካቾች ባንዴ ለመወገዱ ምንም ጥርጥር የለውም። ስለዚህ ሀገራችን ለዚህ ደግሞ በርቀት እየተጓዘች ትገኛለች። ሰላም ለሀገራችን ያድርግ። ዘረኝነት አይጠቅምም። አርቀን እንስብ። አንድ ነገር ላስታውሳችሁ፣ እነዚህ ጽንፍ እዛው የሚንቀሳቀሱ ለሀገር የህሉና ጉዳይ ቢታገሉ ኑሮ ልዩነታቸውን ዋጥ አድርገው ለሀገር የህሉና ቅድሚያ የሚያስፈልገውን ለአሰብ ወደብ አብረው ይታገሉ ነበረ። ቅድሚያ ሰጠው ይታገሉ ነበር። ግን ለሀገር ልዑልና ሳይሆን ለራሳቸው ለኪስ ለማድለብ የሚያደርጉት ጥቅመኞችና ባንዳዎች ስለሆኑ ነው። ለማንኛውም ወደ ጉዳያችን እዚህ ጋር የይዘን ስንመለስ በሰሜን ሸዋ ዞን ሞጆ ወደራ ወረዳ ተብሎ በሚታወቀው አይሶፊ ቀበሌ በተደረገ ከሌሊቱ 7 ሰዓት ላይ በተጠና የተደረገ ኦፕሬሽን በርካታ ፋኖ የሚጠቀምበት ቁሳቁስ እንግዲህ ምርኮኛ አድርጎት እነሱም ጥለው ፈርጥጠዋል ማለት ነው። የምንመለከተውን ገቢ አድርገዋል። እናመሰግናለን። እርምጃም በርካታ ተወስዷል። የሚጠቀሙባቸውን አጠቃላይ ከትጥቅ ጀምሮ ማለት ነው። ስለዚህ የሀገር መከላከያ ሰራዊት፣ ሚኒሻ፣ አጠቃላይ የጸጥታ አካላትን በዛ አጋጣሚ እናመሰግናቸዋለን፣ እንኮራባቸዋለን። ለሀገራችን የሚያስፈልገው ሰላም ነው። እንዲህ ብሎ ይሰክናል፣ መስከኑም አይቀርም። ያኔ ግን በፍጥነት የምንወጣበት እድገታችን የምንላበስበት ነው። እስከዛ ግን ይህን ጽንፍ ባጭር ጊዜ ውስጥ ወደ ሰላማችን ለመመለስ ከሚመለከተው አካል ጋር ሆነን አብረን መስራት ይጠበቅብናል።
ሌላኛው ጉዳይ ምክትል ተመስገን ጥሩነህ በዛሬው ዕለት እንግዲህ ያስተላለፉት መልእክት አለ። በተለይ ተገኝተው በውሃና ኢነርጂ በሁለተኛው በተከፈተው እንትን ማለት ነው ኤግዚቢሽን ኢትዮጵያ ወንዞቿን ለቀጠናው የጋራ ብልጽግና የባህር በር ደግሞ ለብሔራዊ ጥቅሟ የማረጋገጥ ጽኑ አቋም ይዛለች። ይህ ያሉት ዛሬ በሁለተኛው የኢትዮጵያ የውሃና ኢነርጂ ሳምንት በሳይንስ ሙዚየም መከፈቱን ምክንያት በማድረግ ተገኝተው ቀጥታ ያስተላለፉት ነው። ስለዚህ ሁለት ነገር ነው። ወንዞቿን ለቀጠናዊ ትስስር ስትሰጥ ስትለግስ እንትን ካሳ አልጠየቀችም። አባይ ዝም ብሎ ሲፈስ ካሳ አልጠየቀችም። ይህ እኮ በጣም የሚገርም ጉዳይ ነው። በአባይ ጉዳይ ካሳ አልጠየቀችም። እንደውም አልፎ ተርፎ በራሷ ወንዝ ላይ የበላይነት እንዳይኖራት የግፍ ግፍ እየተደረገበት በግብጽ ዛቻም ያደረገች ከባንዶች ጋር አብረው ይሄ አሳልፎ ለመስጠት እየሰሩ ያሉት አሳፋሪ ድርጊት ነው። ያን ሳይ በጣም የሚቆጨኝ እንደ አንድ ኢትዮጵያዊነቴ በራሳቸው ወንዝ እንዳናዝስ የቅኝ ግዛት አስተሳሰብ ማለት ነው። ስለዚህ ኢትዮጵያ የጋራ ብልጽግና በራሳቸው ወንዝ የባህር በር ደግሞ የብሔራዊ ጥቅሟን ማስጠበቅ እንዳለባት ነው ባጭሩ የሚያመላክተው። ወንዞቻችን በጋራ እንጠቀም፣ በጋራ እንበልጽግ ነው። የባህር በራችን ደግሞ የብሔራዊ ጥቅማችን ነው፣ ይመለስ ነው ጥያቄው። ሌላ ጉዳይ የለም። ለዚህ ደግሞ እኛም አብረን በሀሳብ የምንስማማበት ጉዳይ ነው። ለጽንፈኞች ደግሞ ጠንከር ያለ ዱላ ማሳረፍ ብቻ ነው የሚጠበቅባቸው። ምክንያቱም መንግስት ሕግ ያስከብራል፣ ሰላምን ያረጋግጣል፣ የዜጎችን ሰላምና ሰላም ያስጠብቃል። የሚያስፈልገን ሰላም ያስፈልገናል፣ እድገት ያስፈልገናል። ለዚህ ደግሞ ከመንግስት ጋር በመናበብና በሰለጠነ መንገድ አብረን መስራት ያስፈልጋል። ውድ ቻናል ቤተሰብ ተከታታዮች በየትኛው ቋንቋ እንናገር፣ በየትኛው ዘር እንሁን፣ በአንድ ኢትዮጵያዊነታችን በጋራ የምንጠቀምበትን በጋራ የሚጠቅመንን ለእድገት መሰረታችን የሆነውን ሰላማችን አስጠብቀን እንስራ። ከ80 በላይ የሆኑ ቋንቋዎች አሉን። የሁሉንም ቋንቋዎች ባህል፣ ወግ መሰረት ተከባበር የምንኖር ኢትዮጵያዊነት ይህን ቋንቋችን መሰረት በማድረግ ብሔር የሰሩልን ጎጆ የሰሩልን አፍርሰን በአንድ ጃንጥላ በሆነችው በኢትዮጵያ ውስጥ ሆነን ለሰላማችን እንስራ። ይህ ጎጠኝነት አያሻግረንም፣ ለጠላት በር ከፋች ነው። ለዚህ ደግሞ እየተጠቀሙበት ይገኛሉ። ቢሆንም ግን ከልኮ አያልፍም። አሁን ጠንከር ያለ ዱላ እያረፈበት ወደ ሰላም እየተመለስን የሚገኝበት አመላካች ጉዳይ ነው። ውድ ቻናል ቤተሰቦች በሌላ ቪዲዮ እስክንገናኝ መልካም ምሽት እንዲሆንላችሁ ከወዲሁ ተመኘው።